እንደ ቴዎድሮስ ከምኖር እንደ መምህር ዘላለም ብሞት። ሌሊቱን ሲሰማኝ ያደረው ይህ ነው። እንደ ሐሳብም እንደ ኑዛዜም ውሰዱት። እዚህ ምድር ላይ የቀረኝ ምንም የለም። የሚቀረኝ ሞት ነው። ቢቻል ግን ሞቼ ብኖር። ሞቶ መኖር አለ፣ ኖሮም መሞት አለ። ኖሬ ከምሞት ሞቼ ብኖር መርጣለሁ። ይህ መልእክት ፌስቡክ ላይ ጽሑፍ ለሚያነብ ሰው ብቻ ሳይሆን የልብን ገልጦ ለሚያይ አምላክ ጭምር እየተላከ ነው። ለማልዋሸው ለማምነውና ለሚያውቀኝ አምላክ። እዚህ ምድር ላይ የሚያጓጓኝና በሆን የምለው ህልም የለኝም። ምን ሊያጓጓኝ ይችላል? ሀብት፣ ዝና፣ ቤት፣ ልጅ፣ ትዳር፣ ስልጣን የለኝም። እነዚህ ሁሉ እኔ ባይኖሩኝ እንኳን ባላቸው ሰዎች በኩል አይቼዋለሁ። አያጓጉኝም፣ አያስመኙኝም። እኔ እዚህ ምድር ላይ ጓዜ የተሸከፈ ሰው ነኝ። ልጆቼን አስመርቄና ድሬ የምለው የለኝም። እናቴን ሳልቀብር የሚል ስሜት ይኖረኛል። እኔ ሞቼ እዚህ ምድር ላይ እናቴን ለስቃይ ባልተዋት እመርጣለሁ። ስቃዩን አትችለውም። እሷ ሞታ ስቃዩ የእኔ ቢሆን እመርጣለሁ። በሕይወት ውስጥ ግን ስጦታ እንጂ ምርጫ የለም። የተሰጠህን ተቀብለህ ወደሚቀጥለው ሰልፍ ታልፋለህ ነው ነገሩ። መሆን የምትችለውን ያህል ነህ። ምናልባት ሕይወትን ያቀለለልኝም ጓዘ ብዙ አለመሆኔ ይመስለኛል። ስነሳ መሄድ ነው። ሰውን የሚያጓጓው ሁሉ አያጓጓኝም። ዕድሜ እየገፋ ሲመጣ ነው መሰል የመሄጃዬ መንገድ ያሳስበኝ ጀምሯል። እንዲሁ እንደመጣው መሄዴ ይቆጨኛል። የእኔ ሕይወት የማንም ተራ ሰው ሕይወት መሆኑ፣ እዚህ ምድር ላይ ምንም ለውጥ ያልፈጠርኩ መሆኑ ያሳስበኛል። ጉዳዩ ዓለማዊ አይደለም፣ ሃይማኖታዊም አይደለም፣ መንፈሳዊ ነው። ምናልባት የሰው ልጆች በአመዛኙ የተስማሙበትና ሰውነት ያሉት መንገድ እሱ ብዙ አያጓጓኝም። ልሂደው ብልም ብዙ የሚቸግረኝ አይደለም። እንደውም ብዙ የምንቀው ነው። ባህሉ፣ ወጉ፣ ልማዱ አይደለም የኔ ጥያቄ፣ ሕይወቱ ነው። የውስጤ ሕይወት ለውጥ ያመጣው ሲሄድ ሌላው ላይ የሚጎድለው ሕይወት። ዛሬ ሌሊት ከተኛውበት ሳልነቃ ብቀር ከጥቂት ቤተሰቦቼና ወዳጆቼ ውጪ ማንንም የማላጎድል ሰው መሆን ያሳስበኛል፣ ይሰማኛል። ለሰው የምሰጠው ስለሌለ የማጎድለውም የለም። መምህር ዘላለም የሚሰጡት ብዙ ስለነበር ያጎደሉትም በዝቶ ታየ። ክፍተት ተፈጠረና ያን ክፍተት ደግሞ በቀላሉ የሚሞላው ታጣ። ያ ነው ኦርቶዶክሳውያንን ከምዕመን እስከ ጳጳስ ያስነባው። እኔ በዘመኔ ቀሳውስትና ሰባኪያን ሰው ቀብር ላይ ተገኝተው እነሱ ምንም ሞቶባቸው የማያውቁ ሆነው ሐዘንተኛውን ሲያጽናኑ እንጂ ጳጳሳት ክህነታቸውንና ማዕረጋቸውን ጥለው ተራ ተርታ ሰው ሆነው ተንሰቅስቀው ሲያለቅሱ አላየሁም። ወደሚሰብኩበት ሰማያዊ ስፍራ እንደሄዱ ያ ዓለም መምህር ዘላለም ራሳቸው የሚጓጉለትና ዕድሜያቸውን ሁሉ የሰጡለት ዓለም መሆኑን እያመኑና እያሳመኑ ጭምር አባቶቻቸውም ልጆቻቸውም መንፈሳውያኑም ዓለማውያኑም እኩል አነቡላቸው። ለሕልፈታቸው ሳይሆን ለጉድለታቸው አለቀሱ። እዚህች ቤተ ክርስቲያን ካህናትም ጳጳሳትም ጭምር ሄደዋል። ምን ነው ሁሉም የመምህር ዘላለም መሄድ ተለየባቸው? ይህ ልዩነት ነው የእኔ ልዩ ዓለም፣ እንደማልኖርበት የማውቀው ዓለም፣ የምጓጓለት ግን የማላገኘው የወደቅኩበት ዓለም። እንደ ቴዎድሮስ መኖርንም አኳየሁት። ተራ ሕይወት ነው፣ የትም የሚገኝ ማንም መንገደኛ የሚኖረው አይነት ሕይወት። ይህን ሕይወት ለረጅም ዓመታት ከመኖር የመምህር ዘላለምን ሞት መሞት ጻድቅነት ነው፣ ቅድስና ነው፣ መመረጥ ነው፣ የሕይወት ትርጉም ነው፣ የሞትም መለየት ነው። በዕድሜ መምህር ዘላለም ታናሽ ናቸው፣ ግን በግብራቸው የአባቴም ታላቅ ሆነው ተገኙ። ዕድለኛ ናቸው።
እግዚአብሔር ታላቅ የመሆንን ጸጋ ሰጥቷቸዋል። እሳቸውም ይህ ዓለም ሳያታልላቸው ጸጋውን ችለው ኖረውታል። እንደ ብዙዎቻችን እዚህ ዓለም ላይ አልሞቱም። ከዚህ ዓለም ነው ሞተው የኖሩት። የሃይማኖትን ድንበር ጥሰው ነው የታዩት። ጸጥ ረጭን ያደረጉት። ታድለው መቅናት እንጂ ይህን የእሳቸውን ሕይወት መኖር አልችልም። እፈልገዋለሁ ግን ያቅተኛል። የእኔ ሕይወት ተነጥቆ የእሳቸው ሞት ቢሰጠኝ ምንኛ መታደል ነው። ሃይማኖትን የተማረው ቅስናን የተቀበለው ክህነትን ያገኘው ሁሉ መምህር ዘላለምን ለማከል ሞክሮ ነው አቅቶት የቀረው። ብዙ ዓለም ላይ ተሽጦ ቀርቷል። ሊያስተምር ሲሄድ አበል እንኳን አይቀበልም የሚል ለዚህ ዘመን ትልቅ ምስክርነት ተሰጥቷቸዋል። አበል የሚቀበል ሳይሆን በአበል የሚደራደረው ይበልጣል። ብዙ የሃይማኖት አባት ሞቶ እየኖረ ነው። እሱ አይነቱ ሕይወት ልንሆን የምንመኘው አይደለም፣ የምንጸየፈው ነው። እንደ ብዙ ሃይማኖተኛማ እኔ ዓለም ላይ ሆኜ ይበልጣለሁ። ቢያንስ እኔ እንዲህ አስባለሁ። ቢያንስ ለእግዚአብሔር ከተሰጠው ላይ አላነሳም። ቢያንስ እግዚአብሔር ለሌላው የሰጠውን ቀንሻ አላስቀርም። ቢያንስ ዓለማዊ ነኝ እንጂ በዓለም ላይ ስግብግብ ሰው አይደለሁም። ቢያንስ ዓለም እጄ ላይ አትሞትብኝም። ቢያንስ እውነትን ሲገድሏት ባላድናት እንኳ አብሬ አልገድልም። ቢያንስ ብቻዬን ቆማለሁ። አልገድልም፣ አልቀብርም። ዓለም ላይ የወደቅኩ ሰው ነኝ እንጂ ገና ከዓለም አልተጣልኩም። ስንት ሰዎች የሰሩት ቤት፣ የገዙት መኪና፣ ያጠራቀሙት ሀብት ላይ የሰው ሐቅና ላብ እንዳለበት